ኢራን በእስራኤል ላይ ተኮሰች። Follow breaking news just into CNN. The Israeli military has said it detected incoming ballistic missiles from Victory is only from Allah, the Almighty, the Wise. እስራኤልም አጸፋዊ ምላሽን ሰጠች። ኢሳያስም ካይሮ ገብተዋል። Eritrean President Isaias Afwerki is currently in Cairo for a high-profile, 3-day official state visit following his departure from Asmara International Airport yesterday. السيد الرئيس عبد الفتاح السيسي የተፈራው ሆኗል። ኢራን እስራኤል ላይ ተኩሳለው እስራኤል ብታርፍ ይሻላታል ብላ ነበር። እንዳለችውም አድርገዋለች። በአንድ ጊዜ በርካታ ሚሳኤሎችን ወደ እስራኤል ተኩሳለች። በዚህ ሌሊቱ የኢራን የሚሳኤል ጥቃት እስራኤል ምን አይነት ጉዳትን አስተናገደች የሚለው ጉዳይ በግልጽ አልታወቀም። ትራምፕ ኢራን በእስራኤል ላይ ጥቃትን እንዳደረሰች መረጃው ሲደርሳቸው እስራኤል አጸፋዊ ምላሽን በመስጠት ነገሩን እንዳታባብስ ለኔታንያሁ ቀጭን ማሳሰቢያ ቢሰጡም አልሆነም። ኔታንያሁ ሚሳኤል የታጠቁ ጀቶችን በመላክ በኢራን 3 ከተሞችን አጥቅተዋል። ኢራን ነገሩ እንዲቆነማ በሚል የአሜሪካና የመካከለኛው ምስራቅ ወታደራዊ ቤዞችን አጠቃለሁ ትንሽ ጠብቁኝ ብላለች። ትራምፕ ድንጋጤ ውስጥ ገብተዋል። ነገሩን በድርድር ለመቋጨት ሲያስቡ በመሃል ኔታንያሁ በሊባኖስ የሚገኘውን ሄዝቦላህን አከርካሪ ሰብራለሁ በሚል የቀጠሉት ጥቃት ነገር አበላሽቷል። እስራኤል በሊባኖስ ላይ የምትወስደውን ወታደራዊ እርምጃ በመቀጠልም የሀገሪቱን ዋና ከተማ ሊባኖስን በመደብደቧ የተከሰተ የጦርነት ማገርሸት ነው። ኢራን እስራኤል ሊባኖስን መደብደብ ማቆም አለባት፣ በተለይ ዋና ከተማዋን ቤሩትን የምትደበድብ ከሆነ ቀዩን መስመር ተሻገረች ማለት ነው፣ ያኔ እንተያያለን ስትል አስጠንቅቃ ነበር። እስራኤልም ቀይ መስመር የተባለውን ተሻግራ ቤሩትን ደበደበች። ኢራንም በእስራኤል ላይ ሚሳኤል ናዳን አወረደች። ከዚያም እስራኤል እንዴት ተደፈርኩ በማለት ኢራን ላይ ተኮሰች። የአሁኑ አዲሱ የጦርነት ማገርሸት ምክንያት የእስራኤልና ሄዝቦላህ ትንቅንቅ ነው። ሄዝቦላ እስራኤልን እንደዚሁም እስራኤልም ሄዝቦላህን ከማጥቃት ሊያቆሙ አልቻሉ፣ እንደተናነቁ ነው። በመሃል ሊባኖስ ዋጋ እየከፈለች ትገኛለች። በዚሁ ዙሪያ ከምናደርሳችሁ መረጃ ባሻገር ወደ ካይሮ እግር ስላበዙት ኢሳያስና ስለ ትላንቱ ድንገተኛ የግብጽ ጉዟቸውም የምንሰጣችሁ አጠር ያለ መረጃም አለ። በቅድሚያ ከሄዝቦላ እስከ እስራኤል፣ ኢራንና ሊባኖስ ያለውን ታሪክ ያጣቀሰ የወቅቱን መረጃ እንሆን በላችሁ። ሄዝቦላህ ማን ነው? ሄዝቦላህ በታሪክ ሲገለጥ ونتابع لحظة بلحظة ولن تؤثر الاتصالات في الكواليس ሊባኖስ ራሷን የቻለች ሉዓላዊት ሀገር ናት። ሀገሪቱ ጥንታዊና ብዙ ታሪክም ያላት ጭምር ስትሆን የእስልምናና ክርስትና ሃይማኖት ተከታዮች ተከባብረው የሚኖርባትም እንደሆነች መረጃዎች ያመለክታሉ። በዚህ መሃል ግን የእስራኤል ዳግም ሀገር ሆኖ ወደ መካከለኛው ምስራቅ መፈጠርን ተከትሎ ሄዝቦላህም በሊባኖስ ምድር ሆነ። እስራኤል ዳግም ሀገር ሆና በመካከለኛው ምስራቅ ብቅ ያለችው እንደ አውሮፓውያን አቆጣጠር በ1948 ነበር። ይህም የዛሬ 78 ዓመት እንደማለት ነው። ያን ጊዜ እስራኤል እንደተመሰረተች በርካታ ፍልስጤማውያን መፈናቀል ጀመሩ። ስደተኞቹም ወደ ሶሪያ፣ ዮርዳኖስና ግብጽ እንደዚሁም ወደ ሊባኖስ ተሰደዱ። ቁጥራቸው የበዙት ስደተኞች ግን ወደ ሊባኖስ ምድር ገቡ። Uprooted from their homes, many sought refuge in neighboring Arab countries, with a significant number heading north into Lebanon. አረቦችም በፍልስጤማውያን በገፍ መፈናቀል ተቆጡ። ለእስራኤል ሀገራዊ መስረታም እውቅናን አንሰጥም አሉ። በጊዜው ከፍልስጤም ምድር ከሚሰደዱት ፍልስጤማውያን መካከልም ብዙዎቹ በደቡባዊ ሊባኖስ የስደተኞች መጠለያ ውስጥ መኖር ጀመሩ። So the displaced Palestinian refugees initially sought shelter in makeshift camps and host communities. It led to the scattering of Palestinians across neighboring countries and further afield, creating a diaspora that yearned for a return to their homeland. እስራኤል የፍልስጤማውያንን ቦታዎች የበለጠ እያስለቀቀች በሄደች ቁጥር ወደ ሊባኖስ የሚጎርፈው የፍልስጤማውያን ስደተኞች ቁጥር የበለጠ እየጨመረ መሄድ ጀመረ። ይሄ የዛሬ 60 እና 70 ዓመት የነበረ ታሪክ ነው። የእስራኤል ክንድ በፍልስጤማውያን ላይ በለጠ እየጠነከረ ሲሄድም ወደ ሊባኖስ የተሰደዱ ፍልስጤማውያን ቁጭትም በዚያው መጠን እያደገ ሄደ። እናም ፍልስጤማውያኑ በተሰደዱባት ሀገር ሊባኖስ ራሳቸውን በትጥቅ ማደራጀት ጀመሩ። የፍልስጤም ነፃ አውጪ ግንባር ፒኤልኦ ተቋቋመ።
የተደራጀው ኃይል በበርካታ አረብ ሀገራት መደገፍ ጀመረ። ፍልስጤማውያን ከሊባኖስ ሆነው እስራኤልን ማጥቃት ጀመሩ። በዚህ ወቅት እስራኤል ሊባኖስን በመውረር በዚያ ተጠግተው ጥቃት የሚፈጽሙትን ፍልስጤማውያንን ለመደምሰስ ወሰነች። በዚህም ወቅት እስራኤል ለ2 ጊዜያት ያህል ሊባኖስን ደጋግማ በመውረር በዚያ የሚገኙ ፍልስጤማውያን ስደተኛ ተዋጊዎችን ለማስወገድ ጥረቶችን አድርጋለች። አንደኛው እንደ አውሮፓውያን አቆጣጠር በ1978 ሲሆን ሌላኛው ደግሞ እንደ አውሮፓውያን አቆጣጠር በ1982 ነበር። To our video on the 1982 Lebanon War. በዚህ መሃል በኢራን አሁን ሀገሪቱን የሚያስተዳድረው መንግስት መነሻ የሆነው የኢራን እስላማዊ አብዮት ፈንድቶ የኢራን የቀደመ የፖለቲካ አካሄድ ተቀያየረ። ኢራን በሺያ የእስልምና ሴክት በሚመራ የእስልምና አስተምሮ የተቃኘን መንግስት አቋቋመች። የቀድሞ ወዳጇን እስራኤልንም ከፍልስጤምና ከሊባኖስ ጋር በተያያዘ በጠላትነት ፈረጀች። እናም በኢራን እንደ አውሮፓውያን አቆጣጠር በ1979 እስላማዊ አብዮት የወለደውን መንግስት መመስረት ተከትሎ የሀገሪቱ መንግስት በእስራኤል ለ2 ጊዜያት ያህል በተወረረችው ሊባኖስ ግዛት ውስጥ የተሰደዱትን ፍልስጤማውያን አማካይነት ሄዝቦላ የተባለው የታጠቀ ኃይል እንዲመሰረት አደረገ። ሄዝቦላ ማለት የፈጣሪ ፓርቲ ወይም ዘ ፓርቲ ኦፍ ጋድ እንደማለት ነው። የሄዝቦላ አመራሮችን መቀመጫቸውን የእስራኤል ጎረቤት በሆነችው ሊባኖስ አድርገው እስራኤልን መዋጋት ቀጠሉበት። እስራኤል ክንዷን በፍልስጤማውያን ላይ ባበረታች ቁጥር ከፍልስጤም ምድር እየተሰደዱ በሊባኖስ ምድር የሄዝቦላህን ጦር የሚቀላቀሉ ወጣት ተዋጊዎች ቁጥር ጨመረ። የኢራን ሺያ እስላማዊ መንግስትም በራሱ አምሳል የተቀረጸውን ሄዝቦላህን ከነፍስ ወከፍ ጦር መሳሪያ እስከ ሮኬቶች ድረስ ማስታጠቅ ጀመረ። በዚህም ወታደራዊ ጡንቻው የፈረጠመው ሄዝቦላህ ወታደራዊ አቅሙ ከሊባኖስ መንግስት መደበኛ ሰራዊት አቅምም በላይ ሆነ። በዚሁ መሰረትም ሄዝቦላህ በሊባኖስ ውስጥ ሆኖ ሌላ መንግስት የመሰረተ ያህል በሊባኖስ መንግስት ሊታዘዝ የማይችል ግዙፍ የጦር ኃይል ሆኖ ወጣ። ለዚህ ወታደራዊ ግዝፈት ወሳኛዋ የኃይል ምንጭ ኢራን ነበረች። ቡድኑን ከፍልስጤማውያን ባሻገር በርካታ ለፍልስጤም የተቆረቆሩ ሌሎች የበርካታ አረብ ሀገራት ዜጎች ሳይቀሩ በተዋጊነት ተቀላቅለውታል። በዚህም ሄዝቦላህ በአሁኑ ሰዓት በመቶ ሺዎች የሚቆጠሩ ተዋጊዎች እንዳሉት ይነገራል። ሄዝቦላህ በየጊዜው እስራኤል ላይ ሮኬቶችን ከማስወንጨፍ ቦዝነው አያውቅም። ቡድኑ በመጨረሻ ከእስራኤል ጋር ወደ ለየለት ፍልሚያ የገባው አሜሪካና እስራኤል በጋራ ሆነው ኢራንን ማጥቃታቸውን ተከትሎ የኢራኑ መንፈሳዊ መሪ አያቶላህ ካሚኒ በመገደላቸው ነበር። በአያቶላህ ካሚኒ መገደል ክፉኛ የተበሳጨው ሄዝቦላህ አሁንስ በዛ በማለት ከኢራን ጎን በመሆን ሮኬቶችን ወደ እስራኤል ማስወንጨፍ ጀመረ። በዚህ ወቅት እስራኤል በአንድ ግንባር ከሄዝቦላህ ጋር፣ በሌላ ግንባር ደግሞ ከኢራን ጋር መፋለም ግድ አላት። በመሃል ትራምፕ ጦርነቱ በቃን፣ የተኩስ አቁም አድርገናል በማለት የኢራኑ ጦርነትን እንዲቆም አደረጉ። እስራኤል በአሜሪካ ትዕዛዝ ከኢራን ጋር ስታደርግ የነበረውን ፍልሚያ ብታቆምም ሄዝቦላህ ልክ እንደ ሐማስ ደመስሳለሁ፣ አከርካሪውንም ሰብራለሁ በማለት ሊባኖስ ላይ የምትወስደውን ወታደራዊ እርምጃ ከምንጊዜውም በላይ አጠናክራ ቀጠለች። በዚህ ወቅት ኢራን የተኩስ አቁም ስምምነቱ ሊባኖስን ካላካተተ እኔም በዚህ የተኩስ አቁም ስምምነት ልገዛ እንደማልችል እንደዚሁም በድርድሩም እንደማልቀጥል ይታወቅልኝ ስትል ደጋግማ አስታወቀች። እስራኤል በሊባኖስ ላይ እየወሰደች ያለችውን ወታደራዊ እርምጃ ማስቆም የምትችለው አሜሪካ ወይም ትራምፕ ናቸው። ሆኖም አልሆነም። ትራምፕ የፈለጉት ከኢራን ጋር አንድ የሆነ ስምምነት ውስጥ ደርሰው ድንገት ዘቡ ብለው ሳያስቡ የገቡበትን ጦርነት እንዲቋጭ ማድረግ ነው። ትራምፕ ከበቂ በላይ ከኢራን ጋር ተዋግተዋል። ጦርነቱ አሜሪካ በአንድ ቀን $1 ቢሊዮን እየከሰከሰች የተዋጋችው ጦርነት ነው። ያም ሆኖ የተገኘ ውጤት የለም። እንደውም በዚህ ጦርነት የዓለማችን የነዳጅ መተላለፊያ ወሳኝ ጉሮሮ የሆነው የሆርሙዝ ወሽመጥ ተዘግቷል። በዓለም አቀፍ ደረጃ የነዳጅና የማዳበሪያ ዋጋ ንሯል። አሜሪካንን ጨምሮ በበርካታ ሀገራት የዚህ ጦርነት ወለድ የሆነ ግሽበት ወይም ኢንፍሌሽን ተከስቷል። አሜሪካውያን ነዳጅ ተወደደብን፣ ሸቀጦቹ ዋጋቸው አልቀመሳለን በማለት በትራምፕ አስተዳደር ላይ ማማረር ከጀመሩ አላደር ብለዋል። የአሜሪካ ምክር ቤቶች ምርጫ ከጥቂት ወራት በኋላ የሚካሄድ በመሆኑ በርካታ አሜሪካውያን የትራምፕ ፓርቲ የሆነውን ሪፐብሊካንን በምርጫ ካርዳቸው በመቅጣት ድምጻቸውን ለተቀናቃኞቹ ዴሞክራቶች ለመስጠት መወሰናቸውን እያሳወቁ ነው። ከወራት በኋላ በሚካሄድ የምክር ቤቶች አባላት ምርጫ ምክር ቤቶችን ዴሞክራቶች የሚቆጣጠሩት ከሆነ ደግሞ የትራምፕ ፕሬዝዳንት መሆን ስልጣን በብዙ መልኩ የተገደበ ይሆናል። ትራምፕ ፕሬዝዳንት ከሆኑ በኋላ እንደፈለጉ ሲሆኑ የከረሙት የእሳቸው ፓርቲ አባላት የሆኑት ሪፐብሊካኖች በምክር ቤቶች ውስጥ አብላጫ ወንበርን ስለያዙ ነው። እናም ከዚሁ ጋር በተያዘም ትራምፕ በዚህ የኢራን ጦርነት መቀጠል አይፈልጉም። ሌላው ቀርቶ በትራምፕ በጦርነቱ ሂደትና ውጤቱ የራሳቸው ፓርቲ አባላት ሳይቀሩ ስለተሰላቹ በቅርቡ በተካሄደው የትራምፕ በኢራን ላይ ጦርነትን የማስቀጠል የስልጣን ገደብ ላይ ከዴሞክራቶች ጋር አብረው ድምፅን በመስጠት የትራምፕ ስልጣን ላይ ገደብ እንዲጣል ያደረጉ መሆኑ የሚታወስ ነው። ይህም ትራምፕ በዚህ ጦርነት በራሳቸው የፓርቲ አባላት ሳይቀር ጥያቄ እየተነሳባቸው መሆኑ ግልጽ አመላካች ሆኖ ነው የታየው። እናም ትራምፕ በዚህ የኢራን ጦርነት በአፋጣኝ ድርድር መውጫ ቀዳዳውን ከመፈለግ ውጪ ፈጽሞ በጦርነቱ የመቀጠል ፍላጎቱ የላቸውም። አሜሪካውያን አይፈልጉም። ትራምፕም ቢሆኑ ከዚህ ውጭ የመሆን ፍላጎቱ የላቸውም። ጦርነቱን እንዳይቀጥሉ የሚያደርጓቸው የምክር ቤቶቹ ምርጫ እየተቃረበ በመሄዱ፣ በአሜሪካ የኑሮ ውድነቱ እየናረ በመሄዱ፣ የአንድ ቀን የጦርነት ወጪው $1 ቢሊዮን በመሆኑ
እንደዚሁም በምክር ቤት ውሳኔ ትራምፕ በኢራን ላይ ጦርነትን የማካሄድ ስልጣን በመገደቡ ነው። እነዚህ ሁኔታዎች ትራምፕ ዳግም በኢራን ላይ ጦርነቱን እንዳይቀጥሉ የሚያደርጉ የመሬት ላይ እውነታዎች ናቸው። በዚህ መሃል ግን ሊባኖስ፣ ሄዝቦላህ፣ እስራኤል የሚባሉ አካላት አሉ። እስራኤል ሊባኖስን እየደበደበች ነው። ኢራን የሊባኖስ ድብደባ እስከቀጠለ ድረስ እኔ ለምን ከአሜሪካ ጋር እደራደራለሁ እያለች ነው። ኢራን ከእሷ ጋር የሚደረጉ ማናቸውም ስምምነቶች ሄዝቦላህንና ሊባኖስን እንዲያካትት ትፈልጋለች። አሜሪካና እስራኤል ደግሞ ሄዝቦላህን ገለል በማድረግ ከሰሞኑ በእስራኤልና በሊባኖስ መንግስት መካከል ስምምነት እንዲፈረም አድርገዋል። ነገሩ እንዲህ ነው ያለው ሄዝቦላህ ስምምነቱን አልቀበልም፣ ውጊያው እንደሆነ ይቀጥል ሲልም አስታወቀ። Now, Hezbollah's leader has rejected the ceasefire deal agreed between the Lebanese and Israeli governments. እስራኤልም በጥልቀት ወደ ሊባኖስ ግዛት በመግባት መደብደቧን ተያያዘችው። ትራምፕ በዚሁ የእስራኤል ሊባኖስን እየደበደቡ መቀጠል ክፉኛ ተናደው ጠቅላይ ሚኒስትር ቤንያሚን ኔታንያሁን አንተ ሰው እብድ ነህ እንዴ? የምነግርህን አሰማም፣ ሊባኖስ ላይ የምታካሄደውን ድብደባ አቁም፣ አለበለዚያ ኢራን ከድርድሩ ልትወጣብኝ ነው ብለው ሌሎች ጸያፍ ቃላትን ጭምር በያዘ አኳኋን ኔታንያሁን በስድብ ያጥረገረጉበት ሁኔታም እንደነበር የሚታወስ ነው። ይህ ሁኔታ ለዋይት ሃውስ ቅርብ የሆነውን አክሲዮስ ሚዲያን ጨምሮ በርካታ ዓለም አቀፍ ሚዲያዎች ከሰሞኑ እየተቀባበሉ የዘገቡት እውነታ ነው። የሲኤንኤን የሰሞኑ ዘገባ አንዱ ማሳያ ነው። Trump told Netanyahu, quote, "You're effing crazy. You'd be in prison if it weren't for me. I'm saving your ass. Everybody hates you now. Everybody hates Israel because of this." ያም ሆኖ ኔታንያሁ ሊሰሙ አልቻሉም። በሊባኖስ ላይ የሚወስዱትን ወታደራዊ እርምጃ አስፋፍተው በመቀጠልም በዕለተ እሁድ እንደውም በሊባኖስ ዋና ከተማ ቤሩት አቅራቢያ ባሉ አካባቢዎች ሳይቀር ጥቃቱ እንዲስፋፋ አደረጉ። በዚህ ወቅት ኢራን አሁንስ በቃ ትዕግስት ያልቋል፣ የምን የተኩስ አቁም ስምምነት በማለት እሁድ ለሰኞ ሌሊቱን በእስራኤል ላይ የሚሳኤል ዝናቧን አዘነበች። The Middle East ceasefire is in danger tonight as Iran fires multiple waves of missiles at North. በዚህ መሃል ፕሬዚዳንት ዶናልድ ትራምፕ እስራኤል ለኢራን የሚሳኤል ጥቃት አጸፋዊ ምላሽን እንዳትሰጥ ለማግባባት ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ስልክ ደውለው ነበር። የስልኩ መልእክት ግን አልሰራም። ኔታንያሁ የለም ተደፍረናል፣ ለዚህማ ተገቢ አጸፋዊ ምላሽ ሊሰጠው ይገባል በማለትም ጀቶቻቸውን ከሰማይ ወደ ምድር የሚወነጨፉ ሚሳኤሎችን አስታጥቀው ላኩ። በዚህም እስራኤል የኢራንን ዋና ከተማ ቴህራንን ጨምሮ ታብሪዝ እና ኢስፋሃን የተባሉ ሌሎች 2 ከተሞችን አጥቅታለች። እስራኤል ያደረስኩት ጥቃት ራስን የመከላከል አጸፋዊ ምላሽ ነው፣ ጥቃቱም የሚሊተሪ ተቋማት ላይ ያነጣጠረም ነው ስትል አስታውቃለች። አሁን የፖለቲካ ተንታኞች የትንታኔ አዝማሚያ የሚያሳየው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዚዳንት ትራምፕ ነገር እንዳይበላሽ እስራኤል ለኢራን ጥቃት ምላሽ መስጠት አይገባትም የሚለውን ማሳሰቢያ ተላልፈው ለኢራን ጥቃት ምላሽ መስጠታቸው ከሰሞኑ ሻክሮ የታየውን የሁለቱ መሪዎች ግንኙነት የበለጠ የሚያሻክረው መሆኑን ነው። ኔታንያሁ አንድ ጊዜ ወጣኝ ካሉ የሚሰሙ አይደሉም። ጠቅላይ ሚኒስትሩ ትራምፕ አሯሩጦ መቆሚያ ባጣው የኢራን ጦርነት ቅርቃር ውስጥ ከተዋቸዋል። ትራምፕ የመውጫ ያለህ እያሉ ነው። ኢራንም በድርድር አግባብቼ ከገባውበት አጣብቂኝ ሹልክ ብዬ ለመውጣት በምጣጣርበት በዚህ ወቅት ኔታንያሁ በሊባኖስ በኩል ነገር እያባባሰ አካሄዴን እያበላሸ ነው እያሉ ያሉት ፕሬዚዳንት ዶናልድ ትራምፕ በእርግጥም እንዳሉት እጃቸው ላይ ነገር ተበላሽቷል። አሁን አሜሪካ ከእስራኤል ጎን ቆማ ከኢራን ጋር የመፋለሙ ፍላጎት የላትም። ይህ ከሆነ እስራኤል በምን መልኩ ከኢራን ጋር እየተፋለመች ትቀጥላለች የሚለውን በራሱ ጥያቄ ነው። እስራኤል ለኢራን ጥቃት ምላሽ መስጠቷን ተከትሎም የየመን ሁቲዎች ቀይ ባህርን አሻግረው ሚሳኤል ወደ እስራኤል ተኩሰዋል። የየመን ሁቲዎች ልክ እንደ ሄዝቦላ ሁሉ በኢራን የሚታገዙ ሌላኛዋ ክንፎቿ ናቸው። በዚህ ዙሪያ ይህን ካልናችሁ ወደ ካይሮ እግር ስላበዙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጥቂት እንበላችሁ። ፕሬዝዳንት ኢሳያስ አፈወርቂ ካይሮ እግር አብዝተዋል። ይህ የአሁኑ የካይሮ ጉዟቸው በፈረንጆቹ 2026 ሁለተኛው ነው። ባለፈው ጥቅምት ወር ወደ ካይሮ ጉዞ አድርገው ከግብጽ ባለስልጣናት ጋር መክረውና ዘክረው የተመለሱ መሆኑ የሚታወስ ነው። ከዚያ በኋላም የግብጽ ባለስልጣናት በሚኒስትር ደረጃ አስመራ በመሄድ እንደዚሁ በምክር ላይ ነበሩ። የሀገሪቱ የማስታወቂያ ሚኒስቴር በትላንትናው ዕለት በድረገጹ ባጋራው የፕሬዝዳንቱ የጉዞ መልእክት ኢሳያስ በካይሮ ጉዟቸው ከፕሬዝዳንት አብዱልፈታህ አልሲሲ ጋር ይመክራሉ። ምክሩም ፖለቲካዊና ኢኮኖሚያዊ ይዘት ያለው ነው። በኢኮኖሚና በሌሎች ዘርፎች ትብብርን ጨምሮ ሰፊ የሁለትዮሽ ግንኙነቶችን በማሳደግ ላይ ሰፊ ውይይት ያደርጋሉ። ሁለቱ ፕሬዝዳንቶች በአፍሪካ ቀንድ፣ በቀይ ባህር ደህንነትና በመካከለኛው ምስራቅ ስለሚከሰቱ አዳዲስ ወሳኝ ጉዳዮች ላይም ጭምር ይወያያሉ ሲል አስታውቋል። ኤርትራ ከህወሓት ጋር ጀምረዋለች ከሚባለው የውስጥ ለውስጥ ግንኙነት አንጻር፣ እንደዚሁም ግብጽ ከህዳሴው ግድብ ጋር በተያያዘ በኢትዮጵያ ጎረቤቶች ዙሪያ ከምታደርጋቸው እንቅስቃሴዎች ጋር በተያያዘ የሁለቱን ሀገራት የጋራ እንቅስቃሴ በተመለከተ በኢትዮጵያ መንግስት በኩል በአትኩሮት የሚታይ ነው። Eritrean President Isaias Afwerki is currently in Cairo for a high-profile, 3-day official state visit following his departure from Asmara International Airport yesterday. السيد الرئيس عبد الفتاح السيسي رئيس